ሄሉና ይዙ እንግዲህ ሊጀማምረኝ ነው እያሉ ብቅ ብለዋል። አይናቸው ላይ ሊጀማምረኝ ነው የሚል ስሜት እየታየባቸው ነው ትላላችሁ። እና ፕራንክ አድርገህ ሞተሃል ይዙ ተነግጦብሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ አልሐምዱሊላህ። በያላችሁበት ያላስነ ሰላምታ አይለያችሁ እያልኩኝ ተከስቻለሁ ማለት ነው። ይህ ቪዲዮ ትናንት ቢሆንም ያው እንግዲህ እኔ ደግሞ ዛሬ ብቅ ብያላችኋለሁ። ማታ ነበር ልሰራ የነበረው እና ትላላችሁ እዙና ሄሉ እውነት ደስ ይላሉ፣ ግን እንዴት ነው ነገሩ ትላላችሁ። እና እሱ እንግዲህ ያው ሌላ ፍቅረኛ እንዳለው አስመስሎ ሄሉን እያደረጋትን ሁኔታ አይታችኋል። ወንዶች እንግዲህ በብዛት እናንተ ፍቅር እንደያዛችሁ ወይም ደግሞ ለነሱ ስሜት እንዳላችሁ የሚፈትኑባቸው መንገዶች እንግዲህ አንዱን የተጠቀመው ማለት ነው። እነሱ ሌላ ሰው ጋር ግንኙነት እንዳላቸው ሲነግሩ ነው ወይ የሆነ ነገር ፊታችን የመቀየር ባህሪ፣ ሴቶች ደግሞ ማስመሰል አንችልም እና አንዳንድ ጊዜ በጣም እንትን እንላለን። ገብቷችኋል? አንዳንድ ሰው ይችላል፣ ደግሞ አንዳንዱ በብዛት ማለት እንችላለን። ሴቶች አይናችን ላይ ያስታውቃል ስሜታችን፣ ቶሎ ብለን ነው ቀይር የምንለው ማለት ነው። እና ለምንድን ነው እንደ ወንዶች እኛ እንወድሃለን ብለን ለዛ ሰው ስሜታችንን መናገር ስለማንችል በብዛት ደግሞ ያው ባህላችንም ነው አይደለም እና እንደዛ ስለሆነ ያው ከዛ አንጻር የምናሳያቸው አክቶች ያስታውቃሉና እንግዲህ የዙም ማወቅ የፈለገው በዛ መንገድ ነበረና ሄሉን እንግዲህ ያደረጉትን ቆይታ አይታችኋል። እሷ ደግሞ እንዳጋጣሚ አነቃቸው ነበር ካሜራ እንዳለ። እውነት ካሜራ እንዳለ ያለማወቋ ምክንያት አይታችሁት ከሆነ ካሜራው በርቀት ሆኖ ልክ እሷ ካሜራውን እሱ መጥቶ እስከ ቀየረው ድረስ ካሜራው በርቀት ስለነበረ የሚያሳየው ራሱ በደንብ አይታይም ነበር። ቪዲዮዋቸውን አይታችሁት ከሆነ ግን ደግሞ እንደ አጋጣሚ በርቀት ስታይ ነው ያየችው፣ በፊት ለፊት ማለት ነው። እና ሄሉ እንግዲህ የትናንትናው ፕራንክ ነው ማለት አንችልም። ለምንድነው ፕራንክ ነው ማለት የማንችልበት ምክንያት? ካሜራውን ስላየችው ያው ልጅቷን ፍቅረኛ ያኔ ከየዙ ጋር የፍቅር ግንኙነት አላቸው ወይ ምናምን ብላ ስትጠይቃት ካሜራውን አይታው ስለነበረ የመለሰችላት መልስ አዎ የሚል ነበረ። ግን ደግሞ ያንን ካሜራ እንዳለ መኖሩም ባታቅ ኑሮ ከዛ ምን እንደምትል ስላላወቅ ነው። የትናንትናው ፕራንክ እንግዲህ ሳይሆን ኖርማል ነቅታለች። ስለዚህ አልተሳካለትም ኤዙ ማለት ነው። ግን ደግሞ አይናቸው ላይ ሳነብ የነበረው ሁለታቸውም ላይ ፍቅር አለ። በተለይ ሄሉ ቢኒ በመጣት ታይም ታስታውስ ከሆነ ወደው አካባቢ እንደዚህ እሷ ልቧ ላይ ገባ ያሉ ሰዎች ሲመጡ በቃ የኔ ሸበላ ማለት ታበዛለች እና ሁኔታዋ ኤዙ ጋር የሆነ ነገራቸው ሲያቅፋት ምናምን በቃ ያላቸው ስሜት ያስታውቃል። መቼም የሰው ልጅ ብዙ ጊዜ ለስራ እያሉ ነው የሚገናኙት፣ ግን ደግሞ የሰው ልጅ በተቀራረበ ቁጥር ሌላ ነገር ውስጥ ይገባል። ግን ደግሞ እንደዚህ አይነት ነገሮች በጣም ከባዶች ናቸው። በቃ ይሆናል አይደል? እናንተ አንድን ሰው በቃ ለአንድ ሰው ተወስናችሁ ወይም ደግሞ አንድ በቃ ሁሉም ሰዎች አንድ አይነት መስሎ ነው የሚታየን እና እንደ አጋጣሚ ለስራ እየተገናኙ ግን የፍቅር ግንኙነት እያሳለፉ የሚለያዩ በጣም ብዙ ሰዎች አሉ። አንድ በቃ በቁጥር አንድ ሳይሆን 2 3 4 5 እያሉ ከዛም በላይ እና ከዚህ አንግል እኛ አንድን ሰው ለመውደድ የምንቸገርበት አጋጣሚ ይኖራል። ገባችሁ? ልክ ግምጃዬን ሰምታችሁ ከሆነ ልክ እናንተን የሚወዷቸው አይነት ሰዎች ከሆኑ እንድትጣመሩና ግዴታ ካፕል እንድንሆን ያደርጉናል በራሳቸው መንገድ እና ከዛ ደግሞ የሰውን ኮመንት የሰውን ፊሊንግ ሲያይ የመቀራረብ ባህሪ ወይም ደግሞ አንድ ሰው ሳያስበው ማለት ነው። ለምሳሌ አንድ ሰውና አንድ ሰው አብሮ እየሄደ ወንድና ሴታውን አብሮ ሲሄዱ ሲታይ የሆነ ጥያቄ ልጠይቋችሁ ይሆናል። ወይ ደግሞ ብዙ ሰው የሚያስበው ባልና ሚስት እንደሆናቸው ሀታ እህትና ወንድም ሆነው እየሄዱ ሚስቱ እንደሆነ የሚያስቡ ብዙ ሰዎች አሉና ከዛ እንግል እንዴ እህቴ እኮ ናት ሲል እንደ እህት ናት እንደ እኔ እኮ ሚስትህ መስላ ነበር የምትታየኝ ምናምን ይላሉና እንደዚህ አይነት አጋጣሚዎች ሰዎችን እንድትቀራረቡ ያደርጓቸዋል። በቃ ሳታስቡት እናንተ ምንም ለዛ ሰው ምንም ፊሊንግ አይኖራችሁም። ግን ደግሞ አንዳንድ ጊዜ የሰው አፍም እንደዚህ ነው ሲሏቸው አይምሯችሁ ያላሰበውን እናንተ ያልታያችሁን ነገር እንድታዩ ትሆናላችሁ። ግን እንደዚህ አይነት ውሳኔዎች ውስጥ ጥንቃቄ ልናደርግ ይገባል። ምክንያቱም ያ ነገር አንድ ሰዎች እኛ ያልታየን ሰዎች ያዩት ነገር ለኛ በቃ ሰበብ ሆነው እነዛ ሰው ጥቅም ሊኖረው ይችላል። በዛውም ልክ ደግሞ ለኛ ያልታየንን ነገር ሰዎች አይተው እንደዚህ ነው ሲሉና የነሱን ነገር አይተን እንደ ለካ ልክ ናቸው እንደ ቢሆንሳ ብለን ከኛ ውስጥ የሌለ ነገሮችን በእነሱ አንግል ሄደን የምንጓዝ ከሆነ ጥንቃቄ ማድረግ አለብን። ለምን
በራሳችን ወስነን በራሳችን ፍላጎት ከራሳችን መጥቶ ከሆነ ያ ነገር የሆነ ነገር እንኳን ቢፈጠር አምናንበት ስለሆነ በኋላ ለሚመጣብን ነገር ዋስትናውን እንወስዳለን። ግን በሰው ተገፋፍተን የምናደርጋቸው ነገሮች በኋላ በቃ ዋጋ ያስከፍሉናል። እኛን ብቻ ሳይሆን የምንወቅሰው እነዛንም ሰዎችን እንወቅሳለን። ገባችሁ አይደል? ከዛ እንግዲህ እንዳልኳችሁ ኦዲየንሶች ሁልጊዜ ሰዎች ጥንድ ሆነው በመጡ ሰዓት ሁሌም ቢሆን በቃ ካፕል እንዲሆኑ አንድ ላይ እንዲሆኑ ነው የምንፈልገው ማለት ነው። ግን ደግሞ እኛ ከምንፈልገው በላይ እነሱ የተገናኙበት አንግል ለስራ ነው። ከዛ ባለፈ ደግሞ የውስጣቸውን የሚያውቁት እነሱና እነሱ ናቸው። እዚህ ጋር ካሜራ ላይ የሚያሳዩትና ከዛ ጀርባ ያላቸውን ነገር እኛ አናቅም። ቢሆንም ግን የምር እኔ እንደዚህ ለስራ ተገናኝተው ፍቅር ከጀመሩ በኋላ ባይለያዩ ብዬ አስባለሁ። ገብቷቸዋል። ወይም ደግሞ የሚለያዩ ከሆነ ሩጠው ቶሎ ብለው ወደ ፍቅር ውስጥ ባይገቡ ባይ ነኝ። ለምንድን ነው እንደነገርኳችሁ ብዙ ሰዎችን የምትለምዱ ከሆነ በቃ ለአንድ ሰው ታምናችሁ ለመኖር በጣም ይከብዳችኋል። ሰውን ማመን ይከብዳችኋል። እናንተ ፊሊንጋችሁ የምታደርጉ ምንድን ነው ሁሌም በቃ የሰው ልጅ ይመጣል ይሄዳል የሚለው ነገር ቢኖርም ግን ደግሞ ሁልጊዜ በህይወታችን አንዱ ቢሄድ አንዱ ይመጣል እያልን የምንጓዝ ከሆነ አንድ ሰው ጋር ጸንተን መኖር አንችልም። ትዳር መያዝ አንችልም። ለሰው ግድ የለሽ ነው የምንሆነው። ገባችሁ? በቃ ህይወት ለኛ ምንም ናት እና በእንደዚህ አይነት ሁኔታ ደግሞ ይደብራል። ገብታችኋል? እና እንደዛ ስለሆነ ያው ለስራ ተገናኙ። በቃ በፍቅር እስከ መጨረሻው ያኔ ያለባቸውን ችግር ከመጀመሪያው ያለባቸውን ሁኔታ በግልጽ ተነጋግረው ከጀምርና እንጨርሰዋል። መጨረሻ ለመጨረስ ያላህ ጉዳይ ነው። ግን ደግሞ ከዛ በመቀጠል እኛ ስበቡን ስናደርስ በማንኛውም ነገር የሚመስለንን ነገር ጀምረን የምንቋረጥበት ሁኔታ ውስጥ መኖር የለበትም ማለት ነው። በቻልነው አቅም ማለት ነውና ከዛ እንግል እንደው ፍቅር እየጀመሩ ባይለያዩ ብዬ አስባለሁ። እንዳልኳችሁ ይሄ ነገር ለነሱም ብቻ ሳይሆን ለተመልካችም ጥሩ አይደለም እና አሁን ብዙዎቻችሁ እንግዲህ ካሁን በፊት ኤሪክን አይታችኋል። በጣም እንደዛ ሲሆን አብረው እንዲሆኑ እንፈልጋለን። የሃይማኖት ልዩነት ሊኖር ይችላል፣ እሱን አናቅም። ግን በብዙ ነገሮች እንፈልግ ነበረ። በጣም ነበረ ኤሪክ ማለት በሰው ተወዳጅ ነበረ እና አንድ ቀን እንኳን ክፋት ሳናይበት ነው እንግዲህ የሄደው። ግን ትናንት አይታችሁት ከሆነ ኡምሬ በጆሲ ቤት ነው በኤንዲ ቤት አይቼዋለሁ። እና ሊመለሱ እንዳይሆን እውነት ለመናገር ተመልሰው ከመጡ ደግሞ እርግጠኛ ላይ ሌላ ብጥብጥ ይመጣል ትላላችሁ። ኤዙና ሄሎ እንደዚህ አይነት ውስጥ ስለገቡ እሱ ከመጣ ደግሞ ሌላ ዲራማ ይፈጠራል ብዬ ነው የማስበው። ይሄን ነገር እስኪ አብረን እንመለከታል ትላላችሁ። በተረፈ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። የጠፋሁት ደግሞ እንዳልኳችሁ ሞኔታይዝ ለማድረግ ፕሮሰስ ላይ ነበርኩኝ ስላልተቀበለኝ ነው። ዱአ አድርጉልኝ።